ኦንላይን ላይ ይችላልኝ እና ሃይ ለማለት ለምን ሰዓት ያጣን ብዬ እውነቱን ማወቅ ፈልጌ ደወልኩ። በጣም ፈልጌ ምናምን ነገር ነው። እሺ ተቀጣጣርን ቁጭ አልኩኝ። የለም አይመጣም ስደውል የሆነ ጫጫታ ሴት ምናምን የሚመች ቦታ ላይ አሁን የሚመች እሺ በቃ ሲመች ደውልልኝ እሺ እቺን ነው የዘጋሁት። ሰዓት እኮ ሄዷል። 1 ሰዓት ተቀጣጥሪ እስከ 2 ተኩል ቁጭ ብዬ ጠብቄያለሁ። ማርያም ቀን 21 ነበረች። እናቴ ደወልኩና ቡና አለ አልኳት። የለም ከትምህርት ቤት እየመጣው ነው። እሺ ኩስ እንጠብቅ ያልመጣ ብሎኝ ነው የሄድኩት። ቡና ከዛው ቤት ሄድኩ። ስልኬን ከሰል ያላቀጣጥል የሆነ ቦታ አስቀምጬው ብቻ ስልኬ ብዙ ጊዜ ይጠራል። አላየሁትም። 3 ደውሏል። ይቅርታ ልባል ተሽሎክሎኬ ምናምን ባልደውልስ ደወልኩ። አቤት መድኃኔዓለም ምን እንደወረደብኝ አላውቅም። በዛ ሰዓት የሆነ ጩኸትም ይሰማኛል እና ምስኪን ለመምሰል ነው ምናምን አላውቀውም። ማለት ምን እንደተፈጠረ ነው ማላውቀው ነው መልክ ጩኸት ብቻ ይሰማኛል። እየጮህብኝ እንደሆነ ያውቃለሁ እኮ። ዘጋብኝ ስልኩን። ምንድነው የሚለው? ለምን እሺ ያልሽኝ? ለምን እንደተበደተኛልሽና ለምን እሺ ያልሽኝ ነው ዋናው ነገሩ። ምኑ ነው ለምን እሺ ያልሽኝ? አልመጣም ስለው እሺ አልመጣም ካለኝ እሺ ሌላ የሚባል ነገር አለ አይመስለኝም እኮ። እሺ ምን ማለት እንደነበረብኝ አላውቅም። እግዚአብሔርን ነው መልክሸቱ። በጣም የሆነ ብዙ አመት ያልተናገርኩት ብዙ ነገር አለኝ አይደል? እርግፍ ማድረግ ነበር የፈለኩት። ጥሩ አልኩኝና ደወልኩ ልናገር። ሊያነሳልኝ ነው በቀጠቀጥ እረ አልኩኝ። የወገቡን ተረስቷል። አንዴ ተነስቼ ፈረጥኩበት ማለት በንዴት ማለት ነው። አልገባኝም። ንዴቴን ለማብረድ ያነሳኋት ዕቃ ያቺ ጠረጴዛ ምናምን ነበረች። በኔ ቤት ፊልም ላይ ያየኋትን ማረጌ ነው። ተጥላለህ ታነሳለክ ልኬን አስገባኝ። ወገብ ያዘና የፈረደባት እናት አለች። ተነሳው ቡናውን ቀረና ተኛ። እናቴ እግዚአብሔር ይመስገን በዛ አመት ስራ አግኝታ ስራ ጀምራ ነበርች። ሄደች። ሰበብ ነው የምፈልገው ለመጮህ ለመናገር ለምንም ነገር ሰበብ እየፈለኩ ትንሽዬ ሰበብ አገኘ። አክስቴ ነበረች በወቅቱ። ሰላምና ፍቅር እህቶቼ ነበሩ። በጣም ታመሜ ነው ያደርኩት። ብቻ ራሴን ቆንጆ ሆስፒታል ውስጥ አገኘሁት ተዘርግቼ። ከዛ ለናተነስ ወዴት ልነሳ ሲባል የቀበቶ ድጋሚ ታስሯል ወገቤ። የግሉኮስ አለው። እናቴ የለችም። ተደውሎላት ገና እየመጣች ነው። አክስቴ ያለች እምነሳ መስሎኝ ነበር። ለመነሳት ስሞክር አልተነሳም። ድጋሚ እግሮቼ ሜዳ ቆሙ። ድጋሚ ቀበቶ ታስሮልኝ ምንም አላልኩም። ይገባኛል ህመም ይመልሳል እንዴ ወደ ራስ መለሰኝ በደንብ ማለት ነው። ራሴ ጋር ያስኳትኝ ሁሉንም ነገር ማለት ነው። ይገባኛል። ከዛ ድጋሚ ቤተሰቦቼ ወጪ ሲያወጡ እያየኋቸው፣ ወንድሞቼ ሲተራመሱ እያየሁ ነው። ከዛ የተረደባቸው እህቶች አሉ። እንዳይሰማኝ በዚህ ሲሆኑ ነኝ ማንነኝ እኔ ማስሎንኩ ነው አልኩ። እኔ ምንድነኝ? አንዳንዴ ይበለኝ የምትለው ነገር የለም። አሁን እግዚአብሔርን የመጥራት አቅም አለኝ እኔ። እግዚአብሔር የለህም ብል እንደው ለራሴ ማፍራለሁ በዛ ሰዓት። እግዚአብሔር እንደዛ ማለት እማልወደውን መርፌ ስወጋ እግሬን ሲደነዝሰኝ ይበልሽ። ግን የእናቴ እንባ ያሳዝነኛል። ለኔ አሁን እሳት ነው። ያሁላ ነገር ተረሳ። የቀለማ ልጅ አበደች፣ የቀለማ ልጅ አልተማረችም፣ ብዙ ነገር ተብላለች። እናቴ በእኔ ተገፍታለች፣ ሸሽጋኛለች። የኔ ልጅ አንድ ቀን ትወጣለች ብላ ከብዙ ነገር። እኔ ግን መልሼ ወደኩባት። አይ መልሳ እንደዚህ ሆነችባት አስባልኳት። ስንት ቀን ተኛሽ? ወር ከምናምን። እኔ ልሰዳት አለኝ እና ከዚህ ሰፈር እኔ ወጣ እዛ ላስታማት ምናምን አለ። በዛ ሰዓት እናቴ ምን ታስባለች? እቺ ልጅ ሴት ነች፣ እሱ ወንድ ነው፣ ትሳቀቅብኛለች። የእናት አሰባለ። እኔም ትንሿን እህቴን አሰብኳትኝ። እንግዲህ ታውኑ ሳምንት ትምህርት ትቀራለች። ለምን ራሴ ባመጣው እንትን ይቀጣሉ? ወደድኩም ጠላሁም ቅጣቴ ነው ሄዳለሁ። እሱ ቢያንስ የሚሰራው ስራ ለሚመቻል መኪና አምጥቶ ምናምን ከእናቴ ቤት ይዞኝ ሄደ። ሕክምና አሉት በፍጹም ሰርጀሪ አታረግም። በቃ በእምነቷ በመድኃኒቷ ከዳነች በቀበቶ ትድናለች። ስታጋግም ኪዳነ ምሕረት ወስጄ አስጠምቃታለሁ።
በፍጹም አታደርግም። እና ባይዬ በጣም ወንድም እናት ነውና እናቴ ምናምን ብታደርገው አይገርመኝም። በስማ የሱ ይለያል በጣምና መኝታ ቤት አለ እሱ አስተኝቶኝ አጠገቤ እንደዚህ ቀጥ አድርጎ ያስተኛኝና አጠገቤ ሲኒ ጀበና ረከቦት ፏ ያደርጋል፣ ቄጤማ ያደርጋል፣ እጣን ያጨሳል ምናምን። አረማዬ ለምን ዛፍ ልታመጣው ምናምን እለዋለሁ። ያሸትተኛ እንዲህ ነው እያለ ምን አለብሽ ቁጭ ብለሽ ቢያንቺ ምናምን ይለኛል ማለት ነው። ቁርስ የበላሁትን 4 ሰዓት ያስደክመኝ ጌታ ኪችን እየገባ አቤት በኢየሱስ